ክብር እልልታ ለናዝሬቱ ለኢየሱስ ይሁንለት። ይሄንን ጌታ በእግሮቻችን ቆመን እልልታችን ጭብጨባችን ይረዳን ያገዘን አቅም የሆነን ጉልበት የሆነን ወደቁ ሲባል አለቀላቸው ሲባል ምዕራፋችንን ላስቀጠለ ጌታ እንደገና እልልታ ጭብጨባ ይዤ መጥቻለሁ ለጌታ ክብር የሚል ሃሌሉያ 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 ክብር ይሁንለት እንደገና ጭብጨባ ይሁንለት እንደገና ጩኸት ይሁንለት ሃሌሉያ ማይላቲያኖስ ሴፕራዲያላቦስ ሃሌሉያ ዛሬ መንፈስ ቅዱስ በኃይል ይጠቅመናል ስንቶቻችሁ ዝግጁ ናችሁ የጌታ መንፈስ በኃይል በመካከላችን አለ ሃሌሉያ በመጀመሪያ እግዚአብሔርን እጅግ አድርጌ አመሰግናለሁ በፊታችሁ ስላቆመኝ አገልግሎት እድል የሚሰጠው ጌታ ስለሆነ በመቀጠል ደግሞ የተወደደ እናንተም በጣም ተወዱት ፕሮፌትን ቴንኪዩ ማለት ፈልጋለሁ እዚህ ደግሞ ታገለግሉ ኃያላን እናንተንም ቴንኪዩ ማለት ፈልጋለሁ ተወዳችኋላችሁ እንዴት ነው ፍቅራችሁንም ትገልጹላችሁ ሃሌሉያ ቀጥታ ወደ እግዚአብሔር ቃል እንሄዳለን ዘፍጥረት 22 ፈጥነን እናወጣለን ዘፍጥረት 22 ከቁጥር 3 ጀምሮ የእግዚአብሔርን ቃል አንብቤ ጸልየን እንጀምራለን አብርሃምም በማለዳ ተነስቶ አህያውን ጫነ ሁለቱንም ሎሌዎቹንና ልጁን ይስሐቅን ከርሱ ጋር ወሰደ እንጨትንም ለመስዋዕት ሰነጠቀ ተነስቶም እግዚአብሔር ወዳለው ቦታ ሄደ በሶስተኛውም ቀን አብርሃም አይኑን አነሳና ቦታውን ከሩቅ አየ አብርሃምም ሎሌዎቹን አላቸው አህያውን ይዛችሁ ከዚህ ቆዩ እኔና ልጄ ወደዚያ ሄደን እንሰግዳለን ወደናንተም እንመለሳለን አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው እርሱም እሳቱን ቢላዋውን በእጁ ያዘ ሁለቱም አብረው ሄዱ ይስሐቅም አባቱ አብርሃምን ተናገረው አባቴ ሆይ አለ እርሱም እነሆይ ልጄ አለው እሳቱም እንጨቱም ይኸው አለ የመስዋዕቱ በግ ግን ወዴት አለ አለው አብርሃምም ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው ዛሬ ጆሮ ላለ ሰው እግዚአብሔር ልኮ ይመጥቻለሁ አንድ ሰው ብድግ ይበልና አሜን ይበል ባካችሁ እግዚአብሔር ያዘጋጀው ነገር ያገኛችኋል እግዚአብሔር ያዘጋጀው ነገር ይይዛችኋል እስቲ ጩና እግዚአብሔር ያዘጋጃል በሉ ጨምሩና እግዚአብሔር ያዘጋጃል በሉ እጁን ላነሳ ሰው አሜን ላለ ሰው መልእክት አለኝ አንድ የተከፈተ ደጅ ተዘጋጀ አንድ ከባድ በረከት ተዘጋጀ አይን ያላየው ጆሮ ያልሰማው እግዚአብሔር አዘጋጀ ጩናን ሰው እግዚአብሔር አዘጋጀ በለው አጠገብና ሰው ጨብጥና እግዚአብሔር አዘጋጅቷል በለው የሰራዊት ጌታ እግዚአብሔር እንዲህ ይልሃል በለው አዘጋጅቻለሁ ይልሃል በለው ምን እንደጸለያችሁ አላቅም ምን ይምጣ እንዳላችሁ አላቅም ምን እንዳጠራችሁ አላቅም ምን እንደጠየቃችሁ አላቅም ምን እየጠበቃችሁ እንዳለ አላቅም በላቸው ይለኛል ጌታ አዘጋጅቻለሁ የሰው እጅ የሌለበት ነገር ተዘጋጀ የዘመድ እጅ የሌለበት ነገር ተዘጋጀ ላቤ የማትለው ጥረቴ የማትለው ሩጫ የማትለው ከሰማይ የሆነ እግዚአብሔር ያዘጋጃል በለው አባቶይ እናመሰግንሃለን መንፈስ በመካከላችን በኃይል ያገልግለን ክብርን እንድትገልጽ በኢየሱስ ስም እንጸልያለን ይሄን ጉባኤ እንድትይዝ እንጸልያለን ቅባት በመካከላችን በኃይል እንዲፈስ እንጸልያለን ይህ እንዳይሆን የሚወድ የጨለማ ጉልበት የተሰበረ ይሆን የጨለማው ኃይል የተመታ ይሆን ክፉ ምክራቸው የፈረሰ ይሆን ሲጩና የፈረሰ ይሆን በለው ለኔም ታናሽ ባሪያን እርዳኝ ለሕዝብ ምሕረትና ሞገስ ይሁን በጌታችን በኢየሱስ ስም ስትል ስማን አጨብጭቡና ቁጭ በለው ዋው አሜን ሲያጠገባችሁ ራሱ እግዚአብሔር ያዘጋጃል በሉት አትገላምጪ በደንብ ፈገግ በይና እንደ መልእክተኛ እግዚአብሔር ያዘጋጃል
ፈገግ በል እንደ መልእክተኛ ያዘጋጀው ነገር አለ በለው ያዘጋጀው ነገር አለ በለው ላመኑ ይሄ ወር ሳያልቅ አያቶባራሃ ያዘጋጀው ነገር እጁ ላይ ይገባል እንዴት እጁ ገባ እንዴት እጁ ገባ እንዴት ሆነለት እግዚአብሔር አዘጋጀ መልእክት አለኝ እግዚአብሔር አዘጋጀ ሃሌሉያ በጣም ይሄ ቤት በግለት ይታወቃል እኔ ደግሞ በጋለ ነገር በጣም አምናለሁ ለምሳሌ የጋለ ብረምጣር ላይ ዝምባ አይቀመጥም ልክ ስትግል ማሃዴባ ስትል ሪፓዱና ስትል ሊቀመጥብ የፈለገ በሽታ ይቀልጣል መርገም ይሰበራል አንድ ሰው እየጋለ ካለበት ይወጣል ከታሰረበት ይፈታል ከጭቆና ነፃ ይወጣል ሃሌሉያ እግዚአብሔር ምን ይላል የእግዚአብሔር ሰው ፕሮግራም እየመራ መድረኩ በስጦታ ወረቀት የተጠቀለለ ፓክድ የሆነ ነገር ሰው ሁሉ እየሮጠ ሲወስድ አይቻለው አይቻለው ካልኩ አይቻለው ነው እግዚአብሔር ምስክሬ ነው እጃችሁ የሚገባ ነገር አለ በስም የተለቀቀ ነገር አለ በአድራሻ የተለቀቀ ነገር አለ አንድ ሰው እግዚአብሔር አዘጋጅቷል ይበል ቁጭ በሉ ጥቂት ወደዚህኛው ሐሳብ ከመግባቴ በፊት ጥቂት የዚህን ታላቅ ሰው የእምነት አባት ትንሽ ባክግራውንድ እንይ አብርሃም እንደምታውቁት ጥሪው ዘፍጥረት ምዕራፍ 42 ላይ ይህ ሰው የእግዚአብሔር ትልቅ ፕሮግራም ያለበት የእግዚአብሔር ትልቅ አጀንዳ ያለበት ሰው ነው ነገር ግን በጣም የሚገርማችሁ ፕሮግራሙን የማይመጥን ሰፈር ውስጥ ነው ያለው እግዚአብሔር ያየለት ቦታ ሳይሆን እሱ የተቀመጠው ዝም ብሎ ተራ ቦታ ነው መጽሐፍ ቅዱስ ሲናገር በከለዳውያን ኡር በምትባል ምድር ጣዖት በመሸጥ የሚተዳደር ሰው የሚገርማችሁ ሰውየው ላይ ትልቅ የሰማይ አጀንዳ አለ እሱ ግን ጣዖት 20 ብር ጣዖት 30 ብር ይላል ዛሬ አንድ ትንቢት አለ ለሆነ ሰው እግዚአብሔር ሰፈር ይቀይርልሃል ጥሪን ከማይመጥን ስምን ከማይመጥን ትንቢትን ከማይመጥን እጄን ዘርግቼ አውጥቻለሁ ሲአሜን በሉ ባካችሁ እንደ ንስር ተጠርተ እንደ ዶሮ ከምትጭርበት ሰፈር እግዚአብሔር ያወጣሃል እግዚአብሔር ያወጣሻል ና ሰውየው ላይ በጌታ ስሙኝ ሰውየው ላይ ያለው ጥሪ ቀላል አይደለም መጽሐፍ ቅዱስ ሲናገር አብርሃም ይስሐቅን ወለደ ይላል ይስሐቅ ያዕቆብን ወለደ ይላል ያዕቆብ 12 ልጆች አሉ አንዱ ይሁዳ ነው ይላል ከይሁዳ ቤት ደግሞ ዳዊት መጣ ከዳዊት ቤት ደግሞ ክርስቶስ መጣ የመሲሁ መምጫ የዘር ጅማሬ አብርሃም ሆኖ ሳለ ጣዖት 20 ብር ጣዖት 30 ብር ያለቀ ነው ግዙኝ ይላል ግን መሲሁ የሚመጣበት ታይቷል እናንተ ሰዎች ማታቸላ ፈጋዳ አንቺ ያላየሽው ሊሆን ይችላል እናት ያላየል ሊሆን ይችላል ዘመድ ያላየል ሊሆን ይችላል ያየል ጌታ ያወጣል ያየል ጌታ ጥሪውን ይልክላል አጠገብላ ለሰው ገፋ አድርግና ከማይመጥን ሰፈር ትወጣለህ በለው ካቅላይ ሰፈር ትወጣለህ በለው ካልታየል ሰፈር ትወጣለህ በለው አንድ ሰው ዛሬ ጓዙን ሸክፎ ሻንጣውን ሸክፎ ማንዶሴ ካታራካ አቡልታኪራ ማሻሪያ ካታ ሰፈር የሚቀይር ሰው አይቻለሁ ሰፈር የሚቀይር ሰው አይቻለሁ አድራሻ የሚቀይር ሰው አይቻለሁ ቆይ የሚገርማችሁ የጸለየለት እናት የለም ልጄን ከዚህ ሰፈር አውጣልኝ ብሎ ጾም ጸሎት የገባለት የለ የኔ ጌታ ፈልጎት መጣ የናንተን አላቅም እኔ ግን ፈልጎ ነው ያገኘኝ አንዳንዱ ከጫት ገረባ መንደር ከሲጋራ ቁሩ መንደር ከአልኮል መንደር ከዳንስ መንደር ከዝሙት መንደር ከመርገም መንደር እየሰበረ ገንዘብ እያረገ እጠቀምባለሁ እያለ እግዚአብሔር መጣ ይልና አብርሃም አለው አቤት ከሰፈር አንድ አትለኝም ከዘመድ ከጓደኞች አፈር ከፈጫቸው ከተለማመዱ
ዛሬ ትወጣለህ አለው። ሚወጣ ሰው ይታየኛል። ሚወጣ ሰው ይታየኛል። ሰው ከማይወጣበት ሰፈር ሚወጣ ሰው አለ። ዛራ ማሸክራት ያና ማጋንታ ሲያጠገብ ላለ ሰው ከዘር አንተ ትወጣለህ በለው። ምናልባት እናንተ ዘር ውስጥ የተቀባ እግዚአብሔርን የሚያገለግል ላይኖር ይችላል። ምናልባት እናንተ ዘር ውስጥ የተማረ ዶክተር፣ ኢንጂነር፣ ፓይለት፣ ባለሀብት አልወጣ ሊሆን ይችላል። ሲያገቡ ሲፈቱ የሆነ ነገር ሲሆኑ ድሃ ሲሆኑ ሌባ ሲሆኑ የሆነ መርገም ውስጥ ሊሆኑ ይችላሉ። አንቺን ግን ዛሬ ቱማ አለከቴሮስ ያባት መርገም ይሰበርና 7 ትውልድ የተከተለ ይሰበርና ጸልይላቸው ይለኛል። 4 ትውልድ የተከተለ ይሰበርና ኮቴን የተከተለ ይሰበርና አያ ጩና ይሰበራል ባለሴ እኔ ወጣለሁ ባለሴ። አንድ ትንቢት ልናገር። ለዘሩ ምልክት ሆኖ የሚወጣ ሰው አለ። እንደገሌ ተብሎ የሚወጣ ሰው አለ። ከቀባው አይቀር እንደገሌ፣ ከባረከ አይቀር እንደገሌ፣ ስምሽን ቅጠጪ ከተሰራበት አይቀር እንደገሌ፣ ታምራት ከሆነ አይቀር፣ መነገድ ካልሆነ አይቀር፣ ሞገስ ካልሆነ አይቀር፣ መውለድ ካልሆነ አይቀር እንደገሌ። ምን አይነት ቅባት ያለበት ቤት! አጨብጭቡ ባካችሁ ለጌታ። ገና እኮ ገና ነው። ይሄ ቀብድ ነው። ጮማ መልእክት ገና ይቀጥላል። ቱምባሃቲካ 3 ኪሎ ሆነ ገብተ ሊሆን ይችላል። 3 ኪሎ ሆነ ግን አትወጣም። እርግጠኛ ነኝ ድፍድፍ ቅባት ላይ ይመጣል። ሄደበት በማታውቀው መንገድ እግዚአብሔር ያስገድሃል። ገብቶ ማያቅ ነገር እጅ ላይ እግዚአብሔር ያስገባል። ያን ሰው ታሪክ ይቀየራል። ዳያ ባራሸላ ዲያኮማታ ይቀየራል። ናውጣ አብርሃም አለ አቤት ውጣ። ስማ እግዚአብሔር ውጣ ሲል እሺ ብለህ ታዘህ ከወጣ በቀይ ምንጣፍ ትወጣለህ። እግዚአብሔር ውጣ ሲል አልወጣም ካልክ በቀይ ካርድ ትወጣለህ። ወደድክም ጠላ ውጣ የሚል መልእክት ዛሬ መጥቶልሃል። እጅን ትሰጠኛለህ። ያ ያነቀ ሰፈር ይተፋሃል። ያ የጠላው ስራ ይተፋሃል። ያነቀ መንደር ይተፋሃል። ጩና ለቀቃለሁ በልሴ። ስማዚ ውስጥ እኮ ትልቅ ፕሮጀክት ያለው ትልቅ ቪዥን ያለው ብድግ ስትል ምድርን የምታሳርፍ ሴት ብድግ ሲል የዘሩን ሰም ቀንበር እንክት የሚያደርግ ግን በሆነ ስራ በሆነ ደሞዝ በሆነ ሰፈር የተያዘ እንደዚህ ብሎኛል ዛሬ ይሰበራል ትወጣለህ። ግዴ ለማሜር በለ ይሰበራል ትወጫለሽ። ልዩ አወጣት ትወጫለሽ። አንቺ ብቻ አይደለሽ ወንድም ይዘሽ ትወጫለሽ። እህት ይዘሽ ትወጫለሽ። ዘመድ ይዘሽ ትወጫለሽ። እስኪ አሜን በሉ ባካችሁ። አንድ ሰው ለዘሩ እንጀራ ሆኖ ይወጣል። ለፋሚሊው ጥላ ሆኖ ይወጣል። ውጣ አብርሽ ይሄ እምነት አባት ደስ አይልም? በ75 ዓመቱ ጡረታ ሚኒስትር ግባ በሚልበት ጊዜ እግዚአብሔር ውጣ። በ75 ዓመቱ አርጅቻለሁ አትበል፣ ደክሜያለሁ አትበል፣ እጄ ባዶ ነው አትበል፣ ከነገሌ ዘር ነው የወጣሁት አትበል፣ ወረቀት የለኝም አትበል። የኔ ጌታ ታሪክ ገልብጦ አዋጅ ገልብጦ እወጣለሁ በለሴ። አይገርምም? ውጣ ሲለው ደግሞ በጣም ሌላ የሚገርመኝ ነገር ልንገራችሁ። እኔ ወደማሳይህ ውጣ። አሁን የእግዚአብሔር ሰዎች ጠዋት ወደዚህ ፕሮግራም ስመጣ ቦታውን ነግረውኛል። ከሰፈር ቦሌ ሩዋንዳ ብለክ ና። ደስ አይልም? መዳረሻ ተነግሮ ስትወጣ ደስ አይልም? አብርሽ ግን መዳረሻው ሳይናገረው
ወዴት እንኳን እንደሚሄድ አያውቅም። እግዚአብሔር ከፊት ከፊት አብርሽ ከኋላ ከኋላ እግዚአብሔር ከፊት ከፊት አብርሽ ከኋላ ከኋላ እነግራለሁ እግዚአብሔርን ተከትሎ የወጣ መንገድ ላይ አይቀርም። እግዚአብሔርን ተከትሎ የወጣ አይጨነግፍም። እግዚአብሔርን ተከትሎ የወጣ አያፍርም። አንድ ሰው ጮህ አላፍርም አላፍርም አላፍርም። እንደው ሰበርቺ መልእክት ነግሬያችሁ ልለፍ። እግዚአብሔር ተናግራችሁ ያገባችሁ እግዚአብሔር ተናግሯችሁ ንግድ የጀመራችሁ እግዚአብሔር ተናግሯችሁ የሆነ ስራ የጀመራችሁ ግን ነገር የተንገረገጨባችሁ የሆነ ንቅናቄ የፈጠረባችሁ እግዚአብሔር እንደዚህ በላቸው ይለኛል። የጠራችሁ ጌታ የታመነ ነው። ነገራችሁን በክብር ያስቀጥለዋል። አቆመች በተባለበት ቦታ ያስቀጥለዋል። ጨነገፈ በምትባልበት ቦታ ያስቀጥለዋል። ተከተለ። በጣም ይገርማችሁ በዛ ሚል ቃል አለ። በከብት በዛ በሎሌ በለው በጌታ አትያዘው። የሚተናነቀው የጠቋር መንፈስ ነው። ምታው ሲበዛ በልሴ እግዚአብሔርም አብርሃምን አበለጸገው ሚል ቃል አለ። ሰውየው ብቻውን ሆኖ ወጥቶ ሰፋ 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 ያቺ ትንሿ ነገር ሰፋ ሰፋ ያቺ ትንሿ ጸጋ ሰፋ ሰፋ ሲያደግ ለቀቀኝ በለው አጠገብ ያለው ሰው የምሰፋበት ጊዜ ነው በለው። ጽዮንን አንድ ጊዜ ጌታ መጣና አንቺ ያልወለድሽ መካን ሆይ ዘምሪ። ልጅ የለም እኮ ዘምሪ። ከዛስ ድንኳንሽን አስፊ እና ሰፋ ያረግሽ ዘምሪ ሰፋ ያረግሽ ዘምሪ። ከዛስ ልጆችሽ የሚል ቃል መጣ። እሷ ለአንድ ልጅ ነው የምታለቅሰው። ልጆችሽ የአሕዛብን ደጅ ይወርሳሉ። ተዘጋጁ። ኤክስፓንድ የሚያደርግ ነገር መጥቷል። ሲለቀቅ የሚያደርግ ነገር መጥቶብኛል በለ ንገረው። ለቀቅ የሚያደርግ ነገር መጥቶብኛል በለው። ሰፋ ሰፋ የሚያደርግ ነገር መጥቶብኛል በለው። ጠላት አንድ ሲጀምሩ አይደለ አንጀቱ ቅጥል ድብን እርር ያለው አሁን ሰፋ ሰፋ። የኢትዮጵያው ሲገርመው አፍሪካ አትያዥብኝ አሜን በይባክሽ። አውሮፓው ሰፋ ከተማው ሰፋ የሆነ ሰው ቅርንጫፉ ሰፋ ሰፋ ሰፋ። ሊያጠብ የወጣ የተመታ ይሆን ሊያሳንስ የወጣ የተመታ ይሆን ሊያቆምሽ የወጣ የተመታ ይሆን። ጂፒኤስ ላይ ተነብያለው ሰፋ ሰፋ። ብራንቾቿ ሰፋ ሰፋ። አገልጋዮቿ ሰፋ ሰፋ። ዘማሪዎቿ ሰፋ ሰፋ። ሲሰፋ ሰፋ በለው አጠገበላለሁ። በዛ በዛ እግዚአብሔር የጠራው ሰው ይበሳል። እና የቀረው አንድ ነገር ነበር። የቆዳ ስፋቱን ሊያበዛው ጌታ መጣና ሎጥ መለየት አለበት አለ። ሎጥ ማለት መስፋትን የሚጠላ መጋረጃ ማለት ነው። ለየው። ዛሬ ባይዘው ሎጥ ይለያቸዋል። እንደ ካንሰር በረከትን እየበላ ያለ እድገትን እየተቋቋመ ያለ ወደድክም ጠላ ዛሬ ከቤት ይወጣል። ዛሬ ከድንኳንሽ ይወጣል። የራይ ጠላት ሎጥ ይወጣል። የቅባት ጠላት ሎጥ ይወጣል። የሞገስ ጠላት ሎጥ ይወጣል። የበረከት ጠላት ሎጥ ይወጣል። እሱ ብቻ አይደለም። በተሰማራበት ጦርነት ሁሉ አሸናፊ ነበር። ብቻውን ሆኖ አሸናፊ ነበር። ባይዘው በጣም ህይወታቸው አብዛኛ አሸናፊ የሆኑ ሰዎች ዘመደ ብዙ አይደሉም። ግሩፕ ብዙ አይደሉም። ብቻውን የጠራቸው ቀድሞ የሚዋጋላቸው ቀድሞ ጠላታቸውን የሚጥልላቸው። ዳዊት ትንሽ ነው ግን ጎልያድን ይጥላል። ለምን ሲባል ከፊቱ የወጣ የእስራኤል ቅዱስ እግዚአብሔር ነው። ብቻዬን ነኝ አትበል፣ ጀግናው ከፊት ወጥቷል። ብቻዬን ነኝ አትበል፣ ጀግናው ከፊትሽ ወጥቷል። እግዚአብሔር ከፊት ወጥቷል። ኮሎዶጎመር ገብቶ አራት ነገስታትን ፈጭቶ ታላላቅ ምርኮን አስመልሶ የሰፈር ሰው ሁሉ አብርሽ ጀግና እየተባለ ሲመጣ በአንድ ነገር ልንገራችሁ። ጀግና ያሉት
ምዕራፍ 15 ላይ የኔ ጌታ መጣና አብርሃም አቤት አትፍራ ስማይ በሰው ሲታይ ጀግናና ደፋር ነው እግዚአብሔር ለካ በልብስ አይሸወድም በሳቅ አይሸወድም ዲፕ ኢንሳይድ ያለውን ጥያቄ ለካ ያያል ዘመድ ያላየውን ባል ያላየውን ሚስት ያላየውን ልጆች ያላዩትን አንድ ቀን እንዲሆን ይሆን አንድ ቀን ወድቅ ይሆን አንድ ቀን ከስር ይሆን አንድ ቀን በላሽ ይሆን እያለ የሚፈራበትን ነገር አብርሽ አቤት አትፍራ ኮንን አለ ሰው መታ አድርግና አትፍራ በለው የምትፈራው አይወርስህም በለው አብርሽ ምን እንዳለ ታውቃላችሁ ለምንድነው ማልፈራው ምን ያስፈራል ሲለው ይሄ ሁሉ ከብት ሰጠኝ ይሄ ሁሉ በሬ ሰጠኝ ይሄ ሁሉ አገልጋይ ሰጠኝ ልጅ ግን የለኝም ዋናው መልእክቴ ልጅ ግን ማን ይወርሰኛል ይሄ ሁሉ ከብት አንድ ሰው አለ በቤቴ የደማስቆ መጋቢ የቤቴ መጋቢ የደማስቆ ሰው ኤሌዘር ይባላል ይሄ ሰው ሱሪ ሰብስቦ የኔን መሞት ነው የሚጠብቀው ደብ ሲል እገባለሁ ሊል አጠገብራስ አይገባም በለው ይሄው ክፉ ቀን እየተጠበቀባችሁ ያለ እግዚአብሔር ዛሬ ወከቡን ይወካዋል ጩና አሜን በል ወከቡን ይወካዋል ሰብስቦ እየተጠበቀ ያለ ወከቡ ይወካ ውድቀት እየተጠበቀ ያለ ወከቡ ይወካ የዚህችን አጥቢያ ውድቀት የሚጠብቅ ወከቡ ይወካ ሰብስቦ ይጠብቀዋል አንድ ቀን እቺ ሼባ ደብ ካለች ዘውላለሁ ለካ አብርሽ ውጪ ጀግና ነው ሰውየውን ያያየ ግን ልቡ ይመታል ዱ ኤሌዘርን ባየው ቁጥር ምን እንዳለ ታውቃላችሁ እግዚአብሔር ይህ ንቆት እኮ ነው እሱ ምን አለ መሰለ አንደኛ የደማስቆ ሰው ሁለተኛ የቤቴ መጋቢ ሶስተኛ ስሙ ኤሌዘር የተባለ እግዚአብሔር ጠቀለለውና ይህ እግዚአብሔር ጠላትን ንቆታል እግዚአብሔር አስጨናቂ ንቆታል እሺ ንቆታል በልባከ ጨምር ንቆታል በልባከ ይህ ምን አይልም ቀን እየተጠበቀባችሁ ያለ ጠላት እቺ ቢዝነስ ጀምሬ ነበር ቻና አገልግሎት ጀምሬ ነበር ግን ለማንም አትናገሩ ልጆች እንዳይደነግጡ በፈገግታ በጥሩ ልብስ ምትሸውዱት ውስጣችሁ ብርክ የሚለው ነገር ከዚህ ቤት ሳትወጪ እግዚአብሔር መዞ ያወጣዋል መልእክት አለኝ መዞ ያወጣዋል ያስጨናቂውን ዘንግ ይሰብረዋል የምፈራው አይወርሰኝም በለው ክፉ ነገራቸው አያገኘኝም በለው አይወርስህም ነገር ግን ከጉልበት የሚወጣ አለ አቃላችሁ ብዙ ዘመን ጠብቋል አብርሃም ለልጅ ማን ይወርሰኛል ለከብት ብቻ አይደለም ለኪዳንም ጭምር አብርሃም በሚኖርበት ምድር እግዚአብሔር የሚጠራው በአብርሃም ነው የአብርሃም አምላክ ነው የሚባለው እኔ ከሞት ስም ማን ይወርሳል አየ ይስሐቅን ሲል የይስሐቅ አምላክ ተባለ ያዕቆብን ሲል ኪዳን ነው ሰውየው እየጠየቀ ያለው አንቺ ቤት ወንጌል የሚያስቀጥሉ አይቻለው ኢየሱስን በአደባባይ የሚሰብኩ አይቻለው አንቺ ጋር ኢየሱስ አይቆምም በልጆችሽ ይቀጥላል አንቺ ጋር መዝሙር አይቆምም በልጆችሽ ይቀጥላል እሺ ይቀጥላል በል ቆይ ገና ነው እየፈራ እየተባ ሲኖር ተደጋጋሚ እግዚአብሔር እየመጣ ትወልዳለህ ይሏል መቼ ነው እንደውም ታውቃላችሁ ሚስቱ ነዘነዘችውና ወደ አጋር ገብቶ እስማኤልን አመጣ መጽሐፍ ቅዱስ ታውቃላችሁ አጋር እንደጸነሰች ባየች ጊዜ ሳራ መውለድ እንዳልቻለች ባየች ጊዜ እመቤቷን ምን አረገቻት አቃለለቻት መገላመጥ ጀመረች እቺ እኮ ኪዳን ነው የተሸከመችው እስማኤልን ይዛ ታቃለለዋለች አንድ መልእክት ልንገራችሁ እኔ ቀደምኩ እኔ አንደኛ ያንቺ ሳይሆንልሽ ምና የሚሉት እኮ እስማኤልን ይዘው አጠገብ ለእስማኤል እንዳትቀና በለው ለእስማኤል ያንተ ይስሐቅ ነው በለው ሃሌሉያ የሌሎችን ምስክርነት መናኛ የሚያደርግ ወፍራም ነገር ካንቺ ቤት ይወጣል
ወፍራም ምስክርነት ከቤትሽ ይወጣል። እንኳን ዘገየው የምትይበት እንኳን ኋላ ቀረው የምትይበት ወፍራም ነገር ትቀበያለሽ። ፍናና ስንት ወለደች ይላል? እምትወልደው ልጅ በሙሉ አሮጋንት ሚጮ ከሶፋ ላይ ብፌ ላይ ይወጣ ቢሉ አታ ፍናና የመንደር ወመኔ ሰብስባ ሐናን ታበሽቃታለች። ጌታው ትላለች ሐና አንድ እንደው የቡዬ ልጅ ለኔ ሱቅ የሚላላክ ልጅ እግዚአብሔር ሱቅ የሚላላክ ልጅ አልሰጥሽም ማለት የፍናና ልጆች ይጩሁ። ያንቺ ልጅ ግን ከዳን እስከ ቤርሳቤት ነገስታቶችን የሚቀባ ፍልስጤምን የሚያስጨንቅ ሳሙኤል እጅን ዘርጋና ተቀበል። ሳሙኤል ሳሙኤል የሆነ ስራ፣ ሳሙኤል የሆነ ትዳር፣ ሳሙኤል የሆነ በር፣ ሳሙኤል የሆነ ቅባት አጠገብ ላለ ሰው በጌታ ስምህ ልቀይረው ነው በሉት። የት ነበርክ ትባላለህ በለው። የት ነበርሽ ትባላለህ። እንዲህ አይነት ቅባት የት ነበር? እንዲህ አይነት ሞገስ የት ነበር? እንዲህ አይነት እጅ የት ነበር? የናፈቅነው ይሄንን ነው፣ የጸለይነው ይሄንን ነው። የብዙ ሰዎች ጸሎት መልስ ያደርግሻል። ለካ ሐና ስታምጥ እግዚአብሔርም ሰው እየፈለገ ነበር። ለካ ተገናኙ። አራሽና አጫጅ ተገናኙ። እግዚአብሔር ምስክሬ ትገናኛል። የብዙ እናቶች የጸሎት መልስ ያደርግሻል። ለምድራችን እረፍት ያደርግሻል። እንቆቅልሽ የሚፈታ መልእክት ካንቺ ውስጥ ይወጣል። አቃለለቻት። መጽሐፍ ቅዱስ በጣም የሚገርመው ነገር እግዚአብሔርም በመምሪያ አድባር ስር አብርሽ ቁጭ ብሎ እየተከዘ ባካተክስ አተክስ ዘርን እንደ ምድራሽ አበዛዋል። በቃ መሬት ላይ መልእክት ካመጣ ወደ ላይ ሲል ዘርን እንደ ከዋክብት አበዛዋል። አስጨነቀው። ወደ ላይም ወደ ታችም እንዳያርጎ ነገሩን በሙሉ መልእክት አደረገው። አንዳንዴ እንደዚህ ሆኖባችሁ ያቅም ጸሎት ጓድ ስትሄዱ ተነሽ ትባያለሽ። ቸርች ስትሄድ ተነሳ። የት ልሂድለት ለዚህ ለእግዚአብሔር ይናገረኛል። መቼ ነው የሚጀምረው? ዛሬ ይጀምራል። ውስድ አድርገው ዛሬ ይጀምራል። ለዘመናት የተነገረብህ መወለድ ማን ነው የሚቀበለኝ? ይጀምራል። አንድ ትንቢት አካል መልበስ ይጀምራል። ይገርማችሁ ሶስቱ እንግዶች ተቀብሎ ሰርቭ አድርጎ ድምጽ መጣ እንደገና። አሁን የመጣው ድምጽ ቁርጥ ያለ ነው። ባይዘው ሰሞኑ ቁርጥ ያለ ነገር እጅ ላይ ይግባ። አረ አሜን በል በጌታ ለኔ አባ ይሁንልኝ። የተቆረጠ ነገር ምግቡን ከበሉ እርጎን ከጠጡ ፍሪዳውን ካጠናቀቁ በኋላ ይታየኛል ማለት ጀመሩ። ደስ አይልም? ሙልት ሲል ይታየኛል። ምን ይታያል? በሚመጣው አመት እዚህ ቤት ውስጥ ጸጥ ያለው ቤት ውስጥ ንቅናቄ የሌለው ቤት ውስጥ አንድ የሚሮጥ ልጅ ይታየኛል። አንድ ስቆ የሚያስቅ ልጅ ይታየኛል። አንድ የጸሎት መልስ ይታየኛል። ሳራ ምን አለች? ምን አለች? ለምን ሐኪም ነግሯታል? ለምን ጎረቤት ነግሯታል? ለምን እድሜዋን 1 2 ብላ ስትቆጥር አልፏል። ሙቀት የለ፣ ልምላሜ የለ፣ የሴት ወግ የለ። አሁን ከዚህ በኋላ እማማ ሳራ ለሰው ልጅ ስም ያወጡ ኑሩ እንጂ ከዚህ በኋላ አይወልዱም ተብለዋል። ሳቀች። በውኑ ለእግዚአብሔር የሚሳነው ሽሮ የሚመጣላቸው ሰዎች አሉ። እጃቸው ላይ ያለውን መረጃ ሽሮ፣ ሰው የሰጣቸውን መረጃ ሽሮ ጣልቃም ይገባላቸው ሰዎች አሉ። ቀጣዩ ምዕራፍ ላይ ምን የሚላል? እግዚአብሔርም ሳራን እንደ እቺንማ ታውጧታ እንደ ምን አደረጋት? አሰባት ማለት ረስቷት ነበር ማለት አይደለም። ጊዜው ደረሰ ማለት ነው። አይቻለው የሆነ ሰው አዝመራ እየነጣ ነው። ጊዜው ደረሰ። I declare in the mighty name of Jesus. ያንድ ሰው ሲዝን ደረሰ። ያንድ ሰው ጊዜ ደረሰ። ያንድ ሰው ሃርቨስት ደረሰ።
እንደተናገረው አደረገላት። ማማ ሳራ ለወሬ የማይመች ማማ ለወሬ የማይመች ማማ ጸነሱ ለወሬ ይመቻል ለወሬ ይመቻል። በተራራማው በኤፍሬም ሀገር ማማ ኤልሳቤጥ ምን አሉ? አቅለሸለሸ ማለት ጀመሩ። ይመቻል ለወሬ አጠገብ ላለው ሰው ለወሬ ማይመች፣ ለዜና ማይመች፣ ለማኪያቶ ማይመች፣ ለሐሜት ማይመች አንድ አጀንዳ ተከፈተ። ንገረው ታታታታ ከቦሬ እዚህ ነበር አንዴ አቀው አይደለ እንዴ አብሮን አይደለ እንዴ? እግዚአብሔር ታሪክ ይገለብጥና ለወሬ ማይመች፣ ለተናጋሪ ማይመች፣ ለሰሚ ማይመች አንድ ግዳ ነገር በቤታችሁ ይሆናል። በኢየሱስ ስም ስልጣን ይሆናል። ባጭሩ ይስሐቅ መጣ እንደዚህ አለች፣ እኔ እግዚአብሔር አስቆኛልና ይሄን የሚሰማ ሁሉ በቤቱ ሳቅ። አጠገብን ያዘ ወገብን ያዘ ሲሳቅ በጌታ አሁን እንዳስቅ የጠቋር መንፈስ ነው ያዘ። ግደለም ሳቅ። ቅርብ ቀን የምር ያስቃል። ሳቅ በቤታችሁ ይሆናል። እንባችሁን የጠጣ ዘንዶ ይታረዳል። ለሊት ያስጨነቃችሁ ዘንዶ ይታረዳል። እየሳቃችሁ ትቀበላላችሁ። እየሳቃችሁ ትቀጥላላችሁ። አንድ ሰው ቤት ሳቅ ገባ። ይስሐቅ ለና አብርሃም ቤት ተራ ነገር አይደለም። 20 ምናምን ዓመት ሙሉ የተጠበቀ በእነ አጋር የተናቁበት የጸሎት መልሳቸው የተከዙበት መቼ ነው ያሉበት ይስሐቅ ተራ ነገር አይደለም። የስለት ልጅ ሲባል ታውቃላችሁ? ልክ እንደዛ ነው። አይናቸውን የጣሉበት ይመስለኛል። በዛ ዘመን ዳይፐር ባይኖርም ዳይፐር ቢኖር አብርሽ ነው የሚቀይርለት ብርቆ ነውበት። እኔ ነኝ ማበላው እያለ ከሳራ እየነጠቀ እኔ ነኝ እያለ በጣም ቀላል ነገር አይደለማ። ተሰድቦበታል፣ ተንቆበታል። በጣም የሚገርማችሁ እዚህ ምዕራፍ 22 ላይ እግዚአብሔር አንድ ነገር አደርጋለሁ አለ። እስከ ዛሬ አብርሽ እየሰዋልኝ ነው። አብርሽ በህይወቱ ያከበረኝ ነው። ያከበረኝ ስለሰጠውት ነው። ልጅ ሰጠውት፣ ትዳር ሰጠውት፣ ከብት ሰጠውት፣ ዝና ሰጠውት፣ ድል ሰጠውት። ስሰጠው ሁሌ ሃሌሉያ ይላል። የምስጋና ፕሮግራም ያዘጋጃል። ማይነስ ባረግ እንደ ድሮ ሃሌሉያ ይላል ወይስ አይልም? የአብርሽ መንፈሳዊ ግራውንድ በመስጠትና በመቀበል ጊቭ ኤንድ ቴክ ነው ወይስ ቢሞላም ባይሞላም ይዘምራል? ቢያገኝ ባያገኝ ይዘምራል? ቢጠግብ ቢራብ ይዘምራል? ፍቅር ቼክ ሊደረግ ሰዓቱ ደረሰ። ታውቃላችሁ ሰው በበላበት ቦታ እልል ይላል፣ በበላበት ቦታ ይስቃል። ሲከለከል ከባድ ነው። እንዲህ አይነት ሪሌሽን ነው ያለን ወይስ በእውነት ፈጽሞ ተከትሎኛል ይወደኛል ወይ? እግዚአብሔር ሲፈትን ለመልካም የጂኒን ፈተና ወግቻል። እግዚአብሔር ግን ሲፈትን መውጫ መንገድ አዘጋጅቶ ጸጋውን አዘጋጅቶ የሆነ ሰው ዛሬ ከፈተና አልፎ ይወጣል። እግዚአብሔር መጣና እንደዚህ አለው፣ አብርሽ አቤት የመስዋዕት ጊዜ ደርሷል። እሺ ሰዋልኝ። እጂ ከብት የሰጠኝ አንተ፣ ላም የሰጠኝ አንተ፣ ዋኖስ የሰጠኝ አንተ፣ የፈለከውን ቀንዱ ያልከረከረ ጥፍሩ ያልዘረዘረውን የሰባው ላንተ ምን አረግልሃለሁ? አርድልሃለሁ። የትኛው ነው ሲለው ዛሬ ከብት አልፈልግም አለ። እና ሲለው 24 ዓመት ሙሉ ያማጥክበት፣ የተሰደብክበት፣ የተናክበት መጥቶ ደግሞ ሳቅ ያመጣልህን አንድ ይስሐቅን ሰዋልኝ። በስመ አብ ወልድ። የእናንተን አላቅም እኔ በሆን ግን ጂኒ ሊሆን ይችላል። በስመ አብ እንደገና ተናገር ይፈቅድለታል ኪዳኑ። ሰው የሚሰዋበት ጊዜ አይደለም። ግን የክርስቶስን መሰዋት አንድ ልጁን ለዓለም የሰጠበትን ሻዶ ያሳየ ነው። እና በጣም የሚገርማችሁ አርፍዶ ቢነሳ ደስ አይልም? መልሱልኝ እንጂ በጌታ ምናልባት እግዚአብሔር ሐሳቡን ሊቀይር ይችላል ብሎ እስቲ እየተገለባበጠ 5 ሰዓት 6 ሰዓት ቢነሳ አይችልም? ማለዳ አብርሽ ይስሐቅ አቤት ተነሳ፣ ሎሌዎች አቤት ተነሱ፣ እንጨቱን አዘጋጁ፣ ቢላዋን አዘጋጁ፣ ገመዱን አዘጋጁ፣ ለእግዚአብሔር ሰዋለት ዘንድ ይገባዋል። ምን አይነት ልብ ነው?
እንዲህ አይነት ልብ ዛሬ እግዚአብሔር ይስጠን። እጅ ዘርጉና አሜን በሉ ባካችሁ። ለእግዚአብሔር የተለየ ልብ፣ ለእግዚአብሔር የጨከነ ልብ፣ ለእግዚአብሔር ልይት ያለ ቦታ በኢየሱስ ስም ይስጣችሁ። አይገርምም? ተነስ ብድግ እንጨቱን ቢላዋውን ገመዱን ይዘው ወደ ሞሪያም ተራራ ይወጣሉ። ሎሌዎች ከኋላ ይስሐቅ አለ፣ አብርሽ ከፊት። ምን አይነት ልብ ነው? እግዚአብሔር ካለ እና አብርሃም ቤት እግዚአብሔር ክቡር ነው። እግዚአብሔር ታላይ ካለ ሁለቴም አያስቡም። በቃ ክቡር ነው። ብቻዬን አውጥቶ ያከበረኝ እሱ አይደል? ከጣዖት መንደር ያወጣኝ እሱ አይደል? ከጨለማ መንደር ያወጣኝ እሱ አይደል? ምንስ ብሰጠው? ልጅ አይደለም ምንስ ብሰጠው? ከሱ አይደል ደግሞ የተቀበልኩት? ብሰጠውስ አልሰስትም። ስለ ስጦታው ስል ሰጪውን አላሳዝንም። ስለ ሰጠኝ ሳይሆን ጎኔ ስላለ ነው ማመልከው። ና እንሄዳለን። ታውቃላችሁ ቦታው ላይ ሲደርሱ ሎሌዎቹን እዚሁ ቆዩ አላቸው። አይገባቸውማ። አናን ማይገባቸውን ሰዎች ድሮፕ አድርገን እንሄዳለን። አገለግላለሁ ስትል ማይገባቸው አንተ በዚህ እድሜ መርካቶ ገብተ የሆነ ነገር አረጋ እቀደሳለሁ። አረ በዚህ ዘመን 21ኛው እጥፍጥፋቲም አትኳኳይም እንደ ጓደኞችሽ አትሆኝም። ኖ አይገባቸውማ። እግዚአብሔርን እጠብቃለሁ። አረ ምርጥኮ ባለጠጋኮ መጥቷል ግቢበት። አልገባበት። ለምንድነው ማትገቢበት? እግዚአብሔር የሚባል አምላክ ፈቃድ ይጠየቃል። እሱ ከሌለበት ቆርቆሮም ይቀራል፣ ሀብቱም ይቀራል። እሱ ከሌለበት ይሄ ለአንዳንድ ሰዎች አይገባቸውም። አጠገብ ላለ ሰው ከማይገባው ጋር አትከራከር፣ አልፈህ ሂድ በሉት። እሁድ ቸርች ሄዳለሁ ስትል እሁድማ ካሉ አልፋቸው ሂድ። እንበረከካለሁ ጸልያለሁ ካል ምንድነው በሌሊት ካሉ አልፈህ ሂድ። ቅርብ ቀን ግን ርስትን ይዘህ ይገናኙሃል። ቅርብ ቀን ግን ነጆህን ይዘህ ይገናኙሃል። ለካ በከንቱ አይደለም ያገለገለችው። ለካ በከንቱ አይደለም የጾመው የጸለየው። ለካ በከንቱ አይደለም የተለየው። እግዚአብሔር ታምራት አደረገለት። ትቷቸው ወጣ። አሁን ሁለተኛው ፈተና እዚህ ቦታ ላይ መጣ። ይሄን ነግራችሁንም ጸልይ። ሁለተኛው ፈተና ልጅ አንደበቱን ከፍቶ ተናገረ። አባዬ እንጨት ይኸው፣ ቢላዋ ይኸው፣ ገመድ ይኸው፣ በጉ የታል? ከልጅ ይሄንን መስማት ከባድ ነው። ልጆች ያላችሁ ሰዎች ታውቃላችሁ። እኔ 5 ዓመት ልጅ አለኝ። ራሴን አመመኝ ካለ እኔ ራሴንም ወገቤንም ያመኛል። ትኩሳት ከያዘው እዚች ጋር ከሆነ ሙሉ ሰውነቴ ይግላል። የወለደ ያውቀዋል። አባዬ አቤት በጉ የታል? አንጀታ ያላውስም። አብርሽ በነጠላ ወዱን አስሮ ነው የወጣው። የሚላወስ ወድ የለውም። ጨክኗል ለእግዚአብሔር። እናንተ ጨክናችሁ የተከተላችሁ ተመለሽ ስትሏችሁ የእናትሽን የአባትሽን እንዴት ረግጠሽ ሄደሻል? እንዴት ስትባይ የዘር ማንዘር ትተሽ እንዴት ሲሉሽ ጨክነሽ የተከተልሽው ጌታ ቅርብ ቀን እነሱን ይጠቀልልልሻል። አንድ ሰው ቤት ወንጌል አልፎ ገባ፣ ብርሃን አልፎ ገባ፣ ኢየሱስ ሰብሮ ገባ። አብርሃም ነብይ ነበር ይላል መጽሐፍ ቅዱስ። ልጄ አቤት የመስዋዕቱን በግ ባልተዘጋጀ ነገር ተዘጋጅቷል ይላል። እኔ አንዳንድ አማኞች አሉ ባልተዘጋጀ ነገር ውስጥ ተዘጋጅቷል እያሉ ይጀምራሉ። ደመና የለም ንፋስም የለም ተዘጋጅቷል እያሉ ይነግዳሉ። ተዘጋጅቷል እያሉ ይንበረከካሉ። ተዘጋጅቷል እያሉ ይጮሃሉ። የያዙት ነገር የለም ግን በእምነት አይናቸው ያዩት ነገር አለ። ያ የተራመዱለት ጌታ አዘጋጅቶ ይጠብቃቸዋል። እና ማርያም ኢየሱስን ሽቶ ለመቀባት የሞተውን አካል ሽቶ ለመቀባት ሽቶ ይዘው እየሄዱ እርስ በርስ ይነጋገራሉ። እየሄዱ ነው የሚናገሩት። ድንጋዩን ማን ግን ምን እያሉ ነው? እየሄዱ ነው። ጥያቄ አለ። ትልቅ ድንጋይ አለ። ማን ያንከባልለዋል ይላሉ። ግን እየሄዱ አጠገብላችሁ እየሄድክ እመን በሉት። እየተራመድክ እመን በሉት። እየተንቀሳቀስክ እመን በሉት። እግዚአብሔር አያሳፍርህም በለው እባክህ። አጨብጭቡና አሜን ብላችሁ ውሰዱ። ልጄ አቤት እግዚአብሔር ያዘጋጃል። እባክህ ያዘጋጃል። አይዞ እያለ ወሰደው። ቦታው ላይ ደረሱ። ድንጋዩን ረበረበ፣ እንጨቱን ረበረበ፣ እሳቱን ለኮሰ። ቢላዋውን እሳቱ ላይ ያግላል።
ልጅ ለመሰዋት ምን አይነት ጭካኔ ነው? ቢሞት እንኳን ያስነሳልኛል ብሎ የነገረን የዕብራዊው አማኝ ነው። ልቡን እንደሚገለው እርግጠኛ ነው፣ እንደሚሰዋው እርግጠኛ ነው። ምናልባት እግዚአብሔር የሆነ ሰዓት አንጀቱ ተቦጫብጮ ሐሳብ ይቀይራል አላለም። ምን አይነት ልብ ነው? አረ እግዚአብሔር እንዲህ አይነት ልብ ይስጥ። አሜን። አንዳንዱ እኮ ይሄንን ነገር እግዚአብሔር ታው ይላል ሲባል ቆይ ነብይ እንትና ታው ብሏል፣ እስቲ ነብይ እንትና ጋር ላረጋግጥ። እንደውም ነብይ እንትና ጋር ሲሄድ 13 ብር በቀኝ ኪሴ ሄዳለሁ 13 ብር ያስክ የሚል መልእክት ካልመጣ በስተቀር ላረጋግጥም ይላል። ኢየሱስ እግዚአብሔር እሺ የሚል መንፈስ ይስጣል። አሜን። ሲናገር እሺ ታው እሺ አድርግ እሺ። እግዚአብሔር በሽታ መንፈስ ይሙላችሁ። እጅ ዘርጉ አሜን በሉ። ሽታ መንፈስ ይሙላችሁ። የሚታዘዝ ልብ ይስጣችሁ። ቅን ልብ ይስጣችሁ። አገላበጣውና ልጄ አም ሶሪ እግዚአብሔር ሰዋልኝ ያለው አንተን ነው። ጎረምሳ እኮ ነው ይስሐቅ። የመቶ ምናምን ዓመት ሽማግሌ ገፍትሮ መሮጥ ይችላል። ባይጻፍም እንዲህ ያለ ይመስለኛል። አባዬ እግዚአብሔር አለ። አዎ እግዚአብሔር አለ ከተባለ እኮ እግዚአብሔር እኛ ቤት ክቡር ነው። ስታሳድገን እኛ ቤት እግዚአብሔር ምንድነው? ክቡር ነው። አየ ወላጆች የልጆቻቸው ልጆች የወላጆቻቸውን ፈለግ ነው የሚከተሉት። አለ እግዚአብሔር አዎ እሰረኝ እንዳልፈራገጥ እስር አጋደመው፣ ገለበጠው፣ ቢላውን አነሳና እግዚአብሔር ሆይ ይገባሃል ብሎ እጁን ሲያነሳ አብርሃም የሚል ድምጽ መጣ። ሄሎ 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 የምስራች አለኝ። በጨነቃችሁ ቦታ ላይ እግዚአብሔር በስማችሁ ጣልቃ ይገባል። በ11ኛው ሰዓት ላይ እግዚአብሔር ጣልቃ ይገባል። አንጀታችሁ በተላወሰበት ነገር ጣልቃ ይገባል። አንድ ሰው ይጩና ጣልቃ ይገባል በሉስ። ቁጭ በሉ 2 ደቂቃ ቁጭ በሉ። አብርሃም አቤት ቢላውን ከልጅ ላይ አንሳ። አንድ ልጅ ለኔ አልከለከልክምና እንደምትወደኝ አወኩ። አንተ ልብ ውስጥ ደባል የለም፣ እኔ ብቻ ነኝ። ማሃላጋዶኒያስ ልብክ ውስጥ በልብ ዙፋን ውስጥ የተቀመጥኩት ያለ ደባል ነው። ብቻዬን ጌታ ሆኜ አንተ ውስጥ ተቀምጫለሁ። እንግዲያውስ አዘጋጅቻለሁ። ለታዘዙ ይዘጋጃል። አሁን የሚዘጋጀውን 3 ነገር ፈጥኜ የመጀመሪያው መልእክት ነው እግዚአብሔር ለዚህ ጉባኤ ሰጠኝ። የመጀመሪያው ልባችሁን አንሱ። እግዚአብሔር የሚያደርገው ነገር አለ ቀን በቀን። የመጀመሪያው በማይመች ሁኔታ እግዚአብሔር ያዘጋጃል። በግ በተራራ ላይ በጫካ ውስጥ አይሰማራም። እግዚአብሔር ግን ለታዘዙት ያዘጋጃል። በዚህ ዘመን እኮ መነገድ አይመችም። በዚህ ዘመን እኮ ማገልገል አይመችም። በዚህ ዘመን እኮ መማር አይመችም። እግዚአብሔር ይመቻል። አጠገብ ላለ ሰው በማይመች ዘመን በለው፣ በማይመቹ ሰዎች ፊት በለው፣ በጠማማ ሰዎች ፊት በለው፣ ደረቅ በሆነ ምድር በለው ላንተ ምቹ ነው። ማገልገል ምቹ ነው በለው፣ መዘመር ምቹ ነው በለው፣ መነገድ ምቹ ነው በለው፣ ማግባት ምቹ ነው በለው፣ መለቀቅ ምቹ ነው። እሺ አጨብጭቡና አሜን በሉ ባካችሁ። በማይመች ዘመን የሰራብቷ ሴት ከታች እስከ ቤተ መንግስት በራብ ሲቃጠሉ የራሃቡን ዘመን ዱቄት በማይመች ዘመን እግዚአብሔር ያኖራል። አንተ ቢቢሲ የሚያወራውን አታውራ፣ የሆነ ዜና የሚያወራውን አታውራ። አንተ የምትኖረው ኑሮ ስለጨመረ ስለቀነሰ ሳይሆን እግዚአብሔር በዙፋኑ ስላለ ነው። አንድ ሰው አማኝ እጁን ያንሳና ያኖራል ይበልባካች። መስክር ያኖራል በልባክ። በማይመች ዘመን ምን ይላል? የታዘዙትን ፈጽመው የተከተሉትን ኢየሱስን አንደኛ ያረጉትን ጌታ ያኖራል። ሁለተኛ የታሰረ ነገር ያዘጋጃል። ስማ ለመቶ ምናምን ዓመት ሰውዬ የተፈታ በግ አያስፈልገው። በጉን ሲል ተያይዘው ገደል ነው የሚገቡት። ጉልበቱን የሚያቅ እድሜውን የሚያቅ እግዚአብሔር አስሮ
ምን እያልኩ ነው? እጥፍ ማለት እንደማትችል የሚያጌታ ንግግር እንደማትችል የሚያጌታ ማጭበርበር እንደማትችል የሚያጌታ ቴክኒክ ታክቲክ እንደሌለሽ የሚያጌታ ያንቺን በረከት አስሮ ያዘጋጃል። በስም አስሮ ያዘጋጃል። እጃንሳና የታሰረ ነገር ተዘጋጅቷል። የኔ ጉብኝት እኮ 2015 ነበር። የኔ ጉብኝት እኮ 2012 ነበር። እና ምን ሆንክ? እገሊት ነጠቀችኝ፣ እገሌ ነጠቀኝ። ኮንግራቹሌሽን። አሁን አትነጠቅም። ለምን ካልከኝ በስም ታስሯል። በስም ታስሯል። ብልጦች አይቀድሙህም። ንግግር አዋቂዎች አይቀድሙህም። እነ ዘመደ ብዙ አይቀድሙህም። እግዚአብሔር ያንተን ነገር አስሮ አዘጋጅቷል። አሁን እነዚህን የእግዚአብሔር ሰዎች አቢሲኒያ ባንክ ነው የምጠቀመው። ኤቲኤም ካርዴን አውጥቼ የእግዚአብሔር ሰው ቅዱሴ እንካ ተጠቀም 1 ሚሊዮን ብር አለው ብዬ በሰጠው ስለሰጠውት ብቻ ሆነብህ። ስለሰጠውት ብቻ ይጠቀማል? ምን ያስፈልገዋል? አረ መልሱ። ፓስወርዱ ማጋኔ ያለው የፈለገ ካርዱን ቢስ ሲከት ሲያወጣ ቀርሺ እንጅሩ ገንዘብ የለም። ለምን? ተቆልፏል። አሁን እነገሌ ሮጣው ሲሄዱ ቁልፍ ነው። በዘመድ ሮጣው ሲሄዱ ቁልፍ ነው። በቴክኒክ ሮጣው ሲሄዱ ቁልፍ ነው። አንተ ግን ጠጋ ስትለው ደጁ ይከፈታል። ትንቢት አለኝ፣ ደጁ ይከፈታል። ትንቢት አለኝ፣ ደጁ ይከፈታል። እግዚአብሔር በስም ለዘር ለቤት ለቢዝነስ ለአገልግሎት ያዘጋጀው ነገር ያገኝሻል። መጨረሻ ሶስተኛ ለራሱ ለእግዚአብሔር ክብር የሚመጥን ነገር ያገኛቸው። ለማንም ይመጥን? ለማንም ይመጥን? ለእግዚአብሔር ክብር የሚመጥን ማለት የእግዚአብሔር ሰው ደሞዝ 5500 ነበር 6000 ገባልኝ ማለት አይደለም። እሱ ፈቀቅ ማለት እንጂ ለእግዚአብሔር ክብር የሚመጥን አይደለም። ለእግዚአብሔር ክብር የሚመጥን ማለት 5000 ነበር የሚከፈለኝ። እሺ አሁን ግን 50 ሰው በስሬ ቀጥሬ ዳዊት አቤት ለእግዚአብሔር ክብር የሚመጥን ምስክርነት መስክር። እሺ ጠዋት በግረኛ ነበርኩ። እሺ ከሰዓት አዳባዳጋዳ እንግዳ ለውጥ በሕይወታችሁ ላይ ይሆናል። ሩት አቤት እስኪ መስክሪ። ጠዋት የእርሻው ቃራሚ ነበርኩኝ፣ ከሰዓትስ የእርሻው ባለቤት። አፕሳይድ ዳውን የሆነ ሰው ታሪክ ተቀየረ። አፕሳይድ ዳውን የሆነ ሰው ታሪክ ተቀየረ። መልሶ ለእግዚአብሔር ክብር የሚሆን በአደባባይ ላይ ቆመሽ የምትመሰክሪው ነጭ ልብስሽን ለብሰሽ ድንኳንሽን ደኩነሽ አድርጎልኛልና ሰርቶልኛልና አዘጋጅቶልኛልና ኑና የእግዚአብሔርን ታምራት እዩ። እግዚአብሔር ገበታን ያዘጋጃል። የተከፈተ በር ያዘጋጃል። ድንጋዩን የሚያንከባልሉ ሰዎች ያዘጋጃል። ብዙዎች ላባቸውን ዘጭ ያረጉበትን ነገር ያዘጋጃል። አጠገብ ላለው ሰው ቅርብ ቀን ያላንኳኳው ደጅ ይከፈታል በለው። ታላቅ የምስራች ትሰማለህ በለው። እግዚአብሔር ያዘጋጀው ነገር ያገኘሃል በለው። ይዘህ ነው የምንገናኘው በለው። ይዘህ ነው በለው። ባዶን አይደለም፣ በነጠላ አይደለም። ይዘህ ነዶህን፣ ይዘህ ምስክርነትን፣ ይዘህ ታምራትን። ኦ ጂፒኤስ ሲያሜን በሉ ባካችሁ። እግዚአብሔር ያዘጋጀውን ነገር ወደ ቤቱ ይዘህ ትመጣለህ። በክብር ይዘህ ትመጣለህ። ያዘጋጀው ነገር አንተን ይቀይርሃል፣ መንገድህን ይቀይረዋል። እግዚአብሔር የሚያዘጋጀው ነገር ራስንም ይቀይራል። ነገሩ መምጣቱ ብቻ አይደለም፣ አንተንም ይቀይራል። ሐና ሳሙኤልን ከተቀበለች በኋላ ዝም ብላ ስታየው ከፍናና ልጆች ጋር መዋል የለበት። ይሄ የነፍናና ጓደኛ አይደለም፣ ይሄ በቤተ መቅደስ የሚቀመጥ ነው ብላ ለወጠችለት ቦታ። እግዚአብሔር የሚሰጥ ነገር ሰፈር ይቀይራል፣ ፖዚሽን ይቀይራል፣ ሌቭል ይቀይራል፣ እድገት ይቀይራል። ምን አለ ብድግ ብላ አጠገብ ያለውን ሰው ቦታ ብትቀይረው። ነገር ተቀየረ፣ ነገር ተቀየረ። ቀይረው፣ ነገር ተቀየረ። ሄሎ ማቻንቶ ቬራቺያና ማጋንዶስ ሬፓቼላ ኮራሃዲያና
ተዘጋጅቷል ቦታ ተቀይሯል ተዘጋጅቷል እድገት ተቀይሯል ተዘጋጅቷል ገቢ ተቀይሯል ተዘጋጅቷል ቅባት ተቀይሯል ተዘጋጅቷል ፖዚሽን ተቀይሯል አንድ ሰው ይጩና ተቀይሯል ይበልስ ተዘጋጅቷል በለስ ፈጣን ትንቢት ልተንብይ እንደ ኢንዶሚን የሆነ ፈጣን ትንቢት ሙንታካባሻ በአይን ጥቅሻ ውስጥ የሚሆን ትንቢት ልናገር ጣት ያዩ ሰዎች ከሰዓት ተቀይረሻል ማንቶሬ በቸኔ ከሮባሻካ ሬካታ ጀላባጋዶና እንዲ ተበላሸበት ይያሉ እንዲ ወደቀ ይያሉ ስብሰባቸውን ሳይጨርሱ የምስራች ይደወላል የምስራች ይደወላል ጠላቶችን የሚያስደነግጥ ነገር እግዚአብሔር ያዘጋጃል በልባካች አንድ ሰው ስልኩን ያንሳል በእምነት አዶስ ከለፈደገቸኔ ሞንታ ሬካታ ጀና ማጋንዶና ሺዳ ካቲያናማ የምስራች በልባካችሁ ጩና የምስራች በልባካችሁ ጨምሩ የምስራች በልባካችሁ ይሄ ስልክ የምስራች ያስተናግዳል የጨነቃችሁ ሰዎች የምስራች ግራ የገባችሁ የምስራች እንዴት ይሆናል ያላችሁ የምስራች አናቃትም እንዴ እናቃታለን እኮ እሷ ናት እሷ አይደለች እናቃታለን የሚሉ ሰዎች እንደ ካሮት ከመሬት ተጣብቀው እግዚአብሔር አድራሻን ይለዋውጣዋል እዚህ ነው ሲሉ እዛ ትገኛለህ እዚህ እግዚአብሔር አድራሻ ለውጦታል በሉባካች እግዚአብሔር ታሪክን ቀይሮታል በሉባካች አብርሃም ታዘኛልና አለው ስምህን አከብረዋለሁ አሕዛብ ባንተ ይባረካሉ የረገጥከውን ትወርሰዋለህ ትዳር ተዘጋጅቷል ደጅ ተዘጋጅቷል ወግ ማረግ ተዘጋጅቷል ይስሐቅ ተዘጋጅቷል የምትስቅበት ዜና ተዘጋጅቷል አንዳንዶች እሑድ ከሰዓት ይደወልላቸው ነገ ሰኞ ጠዋት ይደወልላቸው የካቲት ወር ሳያልቅ ይደወልላቸው በአደባባይ የወደቀ ነገራችሁ በአደባባይ ይነሳል ሰው ሁሉ የሳቀበት ነገር በአደባባይ ይነሳል አዘጋጅቷል በሉ ባካችሁ አንዴ ቃል ጸልይ የሆነ ሰው ያዝ ሁለት አንድ ደቂቃ ፊትን አዙርና የሆነ ሰው ያዝልኝ በጌታ ማንዶሶኮ ፊት ለፊት ያየ ሁለት ነው ያልኩት ዱማሻካላ ባራሃቲያ ለብሮዶጎጆኖ ሞንቶሮቦስ ረከተ ደቨጀኔሞስ እግዚአብሔር ባዘጋጀልህና ባንተ መካከል መዘግየትን የሚያደርግ እባብ ይመታል እግዚአብሔር ወዳየልህ እንዳትሄድ ደንቃራ መንፈስ ይመታል ወደ ታየልህ እንዳትገባ የሚቋቋም ይመታል በኢየሱስም ያላችሁ አንዴ ቃል ጸልዩ አጠገባችሁ ላለው ሰው ከባድ ልሳን ወፍራን ልምሳን ማንዶዶጎጆኖስ ፒሎት ራዲቪኒ ሚካን ጄናስ ሺላዶና ማሳ እቴን ያዘ እባብ ይመታ ወንድሜን ያዘ እባብ ይመታ አገልግሎቱን ያዘ እባብ ይመታ ትንቢቱን ያዘ እባብ ጨክንና ምታው ባክ ምታው ፓፓ ፔሬዴዴዴዴዴዴዴስ ዘበጋዱና ማጋጄናማስ I will make you a famous ስምህን አከብረዋለሁ ተብሏል ረደናቺና ስምላ የተጠመጠመ እባብ ስምሽ ላይ የተጠመጠመ እባብ ጸጋ ላይ የተጠመጠመ እባብ ጀንዶ ሶኮቶ ሬፔቼኔ ደጌ I see in the mighty name of Jesus ፋሬሶች ይወጣሉ ጥሰው ይወጣሉ የመንደር ሟርተኛን የሰፈር ፈልፈላ መንፈስ እየሰበሩ የሚወጡ ይታዩኛል ከተማውን የሚወርሱ ይታዩኛል እንግዳ ነገር የሚያደርግባቸው ወደቀ የጌታ ክብር ወደቀ የጌታ መንፈስ ማሃዳጃ ለቦራዲያ ረከተ ጀኔሞሳ ስማቸው የሚቀየርላቸው ትናንት በመጥፎ ስም የሚታወቁ ትናንት በነቀፌታ የሚታወቁ ቻንዶ ሶኮቶሮ ለደደደደደደስ አቦሮ ዶጎጆዶዶስ ያልተተውሽ ትባያለሽ ያልተጣልሽ ትባያለሽ ያልተረሳሽ ትባያለሽ ስምሽን ለምስጋና አደርገዋለሁ ስምህን ለምስጋና ጀለደደደደደ የዘገየባት ሴት አትባይም የዘገየበት ሰው
ነው አትባልም ጸልይ አንድ ደቂቃ ማራካታ ረከቴንዶስ ሺላዱና መጋንታ ሎብራዲያና ቬንታ አፕሮዶ ሼክራባዲና ሊካሮዲኒ ቪናታ ሌብሮዞ ኮቶሞዮ ራካታ ላባሼካ ማይትሮቼ ላቫንዶሳ ፕራቴ ሌጀኔሜንዶስ አፕሮዶ ሺካታ ሲዳቶኒያ ካታ በሩ ተከፈተ ጸልይ በሩ ተከፈተ ለዘመናት የተቋቋመ የዘመናት የተቋቋመ ተከፈተ ሽልደደደደ ወይኔ መጣ የጌታች ጸልይባ ማራሃቲያ እጆቻቸውን ይዞ ወደ ተራራ ይዟቸው ሲወጣ ያለው አንዳንዶች ወደ ከፍታ ይዟቸው ሲወጣ ያለው ዘር ያልገባበት ጓደኞች ያልገቡበት ሚያቁ ሰዎች ያልገባበት እህት ወንድሙሽ ያልገባበት አዲስ ደጅ እግዚአብሔር ሽልደበበ የምስራች 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 እንግዳ ነገር እግዚአብሔር አዘጋጅ እንግዳ ጉብኝት እግዚአብሔር Papa Parash Remento Sokoto Leprodokoso Matokoshe Pradiakas Pratoshe Predegeves Mahadoche Lebenagas Paradiano Secratiana Leta Socrobocena Maya Ricatudi Divanda Lobratiana Ve I the mighty name of Jesus I pray in the mighty name of Jesus Shakatara Bagaja Meshafanya Takadada Kirtosh Takadada Kirtosh Takadada Kirtosh Nacho Lebagadia Kirfit Kalachula what